ሰላም ደህና ከመይ ውዕልኩም እንዴት ዋላችሁ እንደማለት ነው ላስተርጉም ትግርኛ ተክለ ምሳና ኣሎ ብዛ ሰሙን እዚኣ በዛ አጋጣሚ ብዙሕ ግዜ ንሕተቲና ኣብ ደገ ዘሎ ካብ ካናዳ ወፃኢ ዘሎ ሓደ ስደተኛ ብግሩፕ 5 ይኹን ብሳህ ስፖንሰር አግሪመንት ሆልደር ኮሚኒቲ ወይ ናይ ሃይማኖት ተቋማት ስፖንሰር ይግበር እሞ ኣብ ኢንተርቪው ኣብ ገለ ሪጀክት ይበሃል ሽዑ ድሕሪ ሪጀክሽን ከመይ ጌርና ናይ ይግባይ ንብል ከመይ ጌርና ናብ ጂአር ዘሎ ፕሮሰስ ንወስዶ ብዙሕ ሕቶ ይመጽእ ናብ ኦፊስና ናብ ተክለ ኦፊስና ሪፈር ንገብሮ ሕጂ ናብኦም ሪፈር ምስ ገበርናዮ ከመይ ተሰራርሓ ናይ ጂአር ግዜ ግምት ኣለዎ ድዩ እንታዩ ብዛዕባኡ ከብርሃልና ኢሎም መዓልቲ ክሓት አይ ሆፕ ስለ ጂአር ቅድም የነገርሽኝ ነው ይገምታለሁኝ ሶ ገንዘቡን አላወራም ብሌን ትመለስበታለች የገንዘቡ ምን ያህል ኮስት ያደርጋል ጀነራሊ ግን ጁዲሻሪ ሪቪው የሚባለው ይሄ overseas decision የቪዛ አፕሊኬሽንስ ላይ የካናዲያን ኦፊሻልስ ቪዛ ኦፊስ ኔጌቲቭ ዲሲዥን ወይም እምቢ ሲሉ ሪጀክት ያደርጉ ሲከለክሉ በ60 ቀን ውስጥ ይግባኝ ተደርጎ የሚደረገው ፕሮሰስ አጠቃላይ በእኛ ኦፊስ ከሚኒመም 5000 ማክሲመም እስከ 7000 ኮስት ሊያደርግ ይችላል ወደ ኦራል ሂሪንግ ሄደ እስከ 7000 ሊሆን ይችላል ወደ ኦራል ሂሪንግ ካልሄደ ግን እስከ 5000 ኮስት ያደርጋል ዝርዝሩን እንዳልኩት ብሌን ትመለስበታለች ስለዚህ ኣብ ደገ ደሎ ስደተኛ እንድሕር ደኣ ተነፂጉት መመልከቲኡ 60 መዓልቲ ኣለዋ ክልተ ወርሒ ማለት እዩ ኣብ 60 መዓልቲ ይግባኝ ክብል ኣሎ ድሓር ይግባኝ ምስ ተባሃለ ኣብቲ መስርሕ ዲቴል ክንከዶና ግን ተወሓደ 5000 ከባቢ እንድሕር ደኣ ናብ ቤት ፍርድን ገለክ ይኸለት ብኣጋት ተወዲኡ እቲ ጉዳይ ከኣኒ ይሓስር ማለት እዩ ስለዚህ ናብ ቤት ፍርድን ናብ ገለን ተኸይትካ ስጋዕ $7000 ክበፅሕ ይኽእል او خي بصح እንድሕዳ ባጋ ተፈቲሑ ካ በተን 5000 ትገላገል ማለት እዩ ግዜ ግን ነው ግዜ ይዝወስድ ግዜ ውስማል ላይ መስት ኦኬ ሶ ስቴፕ 1 ዲሲሽኑ በደረሳችሁ በ60 ቀን ውስጥ ኦኬ ዲሲሽኑ ዛሬ ጁን 8 ነው ይሄን ምን ቀርጸው አንድ ሰው ቢደርሰው 60 ቀን ኦገስት 7 ይመጣል because ጁላይ 31 ቀን መሰለኝ ስለሆነ ኦገስት 7 ብለን እናስበው ዴድላይኑ በ60 ቀን ውስጥ ነው የመጀመሪያው ስቴፕ ስለዚህ አርባዕተ ስቴፕ እንና ህንዛረብ ታናይ መጀመሪያ ህንዛረብ ታናይ መጀመሪያ ኣብ 60 መዓልቲ ገሊየን መዓልታት ከ30 ገሊየን 31 መዓልታት ኣለወንሽ ስለዚህ 60 መዓልቲ ንቆጽር ለመዓልቲ ጁን 8 እዩ ስለዚህ ኦገስት 7 ተኾናላ ማለት ኣብ 60 መዓልቲ ክንቆጽር ከለና ኣብ 60 መዓልቲ ኤን ይግባኝ ክባሃል ዘለዎ ታናይ መጀመሪያ ትግበር ስጉምቲ ዘያ and of course ይሄ legal advice አይደለም ሳይል ኢንፎርሜሽን ነው የምንሰጣችሁ በራሳችሁ ጉዳይ ላይ ግን አክት ለማድረግ የህግ ምክር ያስፈልጋችኋል ኦኬ ስለዚህ ይሄ እንደ legal advice እንዳትወስዱት ዚያ ኣብ ከምዚ ኣብ ህዝብ መጽኢኻት ህቦ ሓበሬታሲ ሓበሬታይ በሪ ሕጋዊ ምክር አይኮነን ተክለ ከምዚ አይለና ነይሩ ሓንቲ ቪድዮ ሪኢና ያገለልኩም ሲ ባአኺት ኸዱ ሕጋዊ ምክር ገድኒ ደድልየኩም ቅድሜ ይግባኝ ምባልኩም ሓደ ነገራት ስለዘለው ከ60 ቀን ቢያልፍ እንደዚህ ሶ 60 ቀን ነው ህጉ ግን በተለያየ ምክንያት ሰዎች ሊያልፍባቸው ይችላል ሊታመሙ ይችላሉ ህመሙ የፊዚካል ህመም ሊሆን ይችላል ወይንም ደግሞ ሜንታል ሄልዝ የአእምሮ ችግርም ሊሆን ይችላል ካምፕስ ሊሆን ይችላል ኢንተርኔት አክሰስ ላይ ኖራቸው ይችላል ሊታሰሩ ያሉ ሰዎች አንዳንድ ቦታ ስለ ተገቡ ክላይንቶች አሉ ያጋጠማቸው and የተለያየ ችግር ሊያጋጥማቸው ይችላል በጣም unreasonably አይራዘም እንጂ ከዛም አልፎ 4-5 ወር አልፏቸው 6 ወር አልፏቸው አመልክተን የተቀበሏቸው ሰዎች አሉ ስለዚህ ዋላ እዛ 60 መዓልቲ ኣብ 60 መዓልቲ ይግባኝ እንታይ ደይዱ ሓደ ሰብ ታ መዓልቲ ሓሊፋቶ ምናልባት ተኣሲሩ ዳሃይ ዘይብሉ ዲ ኮይኑ ኣብ ማዓስከር ኮይኑ ዘይበጽሑ ዲ ኮይኑ ስደተኛት ሪጀክት ድብል ንዑጥራይ ተኮይኖም ሰይደሙሉ ነይሮም ወይ ሓሚሙ ንሕዳ ነይሩ ናይ ኣምሮ ሕማም ክኾን ኸልካል ሕማማት ብዝተፈላለየ ምክንያት ብቆዕ ምክንያት እንድሕር ኣሎ ዋላ ታንክልተ ወርሒ ሕለፋሲ 3-4-6 ወርሒ ይግባይ ደይብሉ ብድሕሪ መጽኦም ዝተዓወትናሉ ኬዝ ኣሎ ግን ካብ ኬዝ ናብ ኬዝ ስለዝፈላለ ነዚ ይደድልየኩም ሕጋዊ ሰብ ኣማኺርኩም ወዚያት ኾውንያ ንኽትበሃሉ ማለት እዩ ስለዚህ አለው ሻላሻላ መንጎ ስለዚህ ኬዙ ጉዳያችን ሜሪት አለው አላግባብ ነው ሪፊዝ የተደረገው አጥጋቢ ምክንያት የለውም ምንም ስተት አልሰራሁኝም ጥያቄዎቹ መልሻለሁ ኬዝ ስትሮንግ ነው የምትሉ ሰዎች
ስለዘገየ 60 ቀኑ ስላለፈ ብቻ ተስፋ አትቁረጡ። አይ ቲንክ ሞክሩ። 9 ወር አልፎ አንዴ ሪጀክት ተብለናል። ከዛ ውጭ ግን አብዛኞቹ ሪፊስ ከተባሉ በሜሪቱ በኬዙ ነው እንጂ በዲሌው ምክንያት ዲሌው አንዳንዴ ይፈቀድና ኤክስቴንሽኑ ይፈቀድና ኦኬ ኤክስቴንሽን ኦፍ ታይም ይፈቀድና ኬዙ ሜሪቱ ግን ዲስሚስ ይደረጋል። ስለዚህ ንሕዳ ደሓን ኬስ ተቆይኑ ዘለኩም ኣነ ሳብ ኢንተርቪው ጽቡቅ ጌረ እመሊሰት ናይ ስደተኛ ዘብቅዕ ኩል ምክንያት ይዘለኒ ብዘይ ምክንያት እዮም ብዘይ ብቁዕ ምክንያት እዮም ሪጀክት ኢሎም ዘለው ኣነ ስግባእኒ እዚ ንሕዳ ትብልዎ ኬዝ ኮይኑ ኬዝኩም ተንክልተ ወርሒ ስለዝሓለፋ ተንሱሳ መዓልቲ ስለዝሓለፋ ኢልኩም ሸለላይ ትበልዎ ንሕዳ መብዛሕትኡ ግዜ ምናልባት ሓንቲ ኬዝ ያደላትኒ ኢሉ ድሕሪ 9 ወርሒ ፀኒሑ ይግባኝ ዝበለ ግን እቲ ሪጀክት ክበሃል ከሎ እቲ ይግባኝ ከይተቀበልዎ ክትተርፉ ከለው እቲ ኬዝ ብቁዕ ስለዘይኮነ መብዛሕትኡ ግዜ እምበር ተን መዓልቲ ስለዝሓለፋ ጥራይስ ኣይኮነ ንቅበል እዮም ብዙሕ ግዜ ይድለል ሶ በ60 ቀን አመለከትን እንበል ከዛ በኋላ ብዙ ጊዜ ሪዝኑን ከቪዛ ኦፊስ ስለምንጠይቅ ሪፊዝ የተባለበት ሪዝን አብሮ ስለማይላክ ሪዝኑ ብዙ ጊዜ 4 ሳምንት እስከ 6 ሳምንት ባለው ጊዜ ውስጥ ይመጣል ብዙ ጊዜ ከቪዛ ኦፊስ። ስለዚህ ታናይ መጀመሪያ ስቴፕ ንበልናያ መጀመሪያ ሰጉምቲ ይግባኝ ኢሎም አመልክቶም ይግባኝ ኢሎም መሰመልከቱት ምክንያት ሪጀክት ደበለ ደንጸጎ ምክንያት አፍታ ደብዳቤ ፍታናይ መጀመሪያ ነሽ ተይጽሕፍኒ ግን በሰፊሕ በዲቴል ይጽሕድሎም ማለት በዚያ ምክንያት ዚያ ከምዚ አይልኒ እቲ ዲቴል ንኽሰድሎም 4-6 ሰሙን ስለዚህ ሓደ ወርሕን ፈራኣን ይወስደሎም ስለዚህ ስጋዕ ዝመጽእት ምክንያት ክጽበይሎም አንዳንድ ጊዜ 2 ወርም 3 ወርም አሁን ዛሬ ይሄን በመቀርጽበት ሰዓት 4 ወር የፈጀበት ወረዲ ያለ ሪዝኑ ያልመጣ እንደዛ ሲሆን ደብዳቤ እንጽፋለን ለፍርድ ቤቱ ማስታወሻ ሪማይንደር እነሱም ቪዛዎችን ያስታውሳሉ። ሓንሳብ ካብቲ ስታንዳርድ ኾነ ዝተለመደ 4-6 ሰሙን ኢልና ኣለና ግን ሎሚ ዛ ቪድዮ እንዳቀዳሕና ከማንስ 4 ወርሒ ዝገበረ ኣሎ ዘይመፀት አመልኪቶምልስ ምክንያት ዘይመፀ ሕጂ ከምኡ ካብቲ ግቡን ላዕሊ ካብ ክልዕሊ 2 ወርሒ ገለ መለ ሓልፍ ከሎ ንሓትቲና እንታይ ዳዶም ቢኹም ናይልና ንሓትት ስለዚህ እሶም ከኣኒ መዘከርታ መዘኻኸሪ ይሰድሎም ጸኒሑ ክመፀ ተስፋ ንገብር ኣለና ስለዚህ ሳሕትስኮም ዝድንግየሉ ካሉ ሶ ሪዝኑ ከመጣልን ሩል ነምበር 9 ሪዝን ይባላል እሱ ከመጣልን በኋላ ከዛ ቀን ከደረሰን ቀን ጀምሮ በ75 ቀን ውስጥ አፕሊኬሽን ሬከርድ ፋክተም ማስረጃዎች ካሉን መከራከራችን ዋናው ዋይ ይሄ ውሳኔ ይሄ ሪፊዛል ወይ ይሄ ሪጀክሽን ስተት ነው የሚልበትን መከራከሪያ ሰብሚሽን በ75 ቀን ውስጥ እናስገባለን። ስለዚህ ታ ሩል 9 ይድበሃል እቲ ደንጸጎ ምክንያት በጽሕፈት መስመጸሎም ካፍታ ተቀበልዋ መዓልታት ሒዞም 75 መዓልቲ ኣለዎ ክልተ ወርሕን ፈራኣን ማለት ኣብዘን 75 መዓልታት ስለምንታይ ዝሲ ብዘይ ምክንያት ብዘይ አግባብ እዩ ተነጺጉ ክሓልፍ ኣሎ ዝኬዝ ዘበሎ ምንታይ ምኻኑ ኣብቲ ዝረኸብዎ ተነጸገሉ ምክንያት ዘሎ ምክንያታት ወሲኾም ካልእ ተወሳኺ መርትዖታት ተኣትቶ ኮይኑ ብሙሉእ ሽዑ ደዳልውሉ ግዜ ዘን ክልተ ወርሕን ፈራኣን ማለት ሶ 75 ቀን ነው ብዙ ጊዜ ያው አይ አንደርስታንድ ስደት ላይ ያለ ሰው ይጓጓል ይቸኩላል ቶሎ እና ጭንቀት አለ ሐሳብ አለ ብዙ ጊዜ ግን በዚህ መካከል በ75 ቀን መካከል እንደ የተለየ ኬስ ካለው በስተቀር ኮንታክት ኮሙኒኬሽን አይኖርም ጊዜ ስለዚህ ብዙሕ ሰብ አፍታ ሰከንድ ስቴፕ ደረስና ሰከንድ ስቴፕ ያስ አፍታ ቀሌት ስቴፕ ኢና ሕጂ በጽሕና ዘለና ተኸሌት ስቴፕ 75 መዓልቲ ክልተ ወርሕን ፈራኣን ኣለዎ ክገብሩ ስለዚህ ኣብዘን ክልተ ወርሕን ፈራኣንሲ ደዊሎም ነቲ ስፖንሰር ይኹን ስደተኛ ገለስ ኣይዛረብዎን እዮም ሽዑ ግዜ ኣለዎ ቅድም ክብለዎ ካልእ ከዓ ሪጋ ዝበሃል ነገር እውን ኣሎ ወረፋ የሚባል ነገር አለ yes of course ብዙ ኬዞች ስላሉ ቅደም ተከተል ለዛ ነው 75ቱን ቀን ብልሽ ብዙ ጊዜ በእኛ ፕራክቲስ ወደ መጨረሻው አካባቢ ላይ ነው because ከዛ በፊት የቀደሙ ካሉ የሚቀድሙትን ነው የምናስቀድማቸው ስለዚህ ሪጋ ኣሎ ልዕሊ ሪጋ ከኣኒ ኣፍተን 75 መዓልቲ ጽቡቅ ገይሮም ክሰርሕዎ እንድሕዳ ኮይኖም ግዜ ክወስድሎ ሃታ ኢሎም ዝሰርሕዎ ነገር እውን ኣይጽቡቅኒ ለዚ ኣብዘን ሽዑ ገንዘብ ክፍል ኣቢሉ ሰብ ክሰሙን ኮይኑ ኣቢል ጀሚርኩም ወዶ ገለ ኢሉ ብዙሕ ሰብ ይድውል እዩ ግን ከምኡ ሳድላይ ኣይኮነን ኣብዘን ዘለዋ ክልተ ወርሕን ፈራኣን ዘለዎም ኩሉ መርትዖ ኣኻኺቦም ዘድልዮም ተኮይኑ ተወሳኺ ሕቶ ክሓትኹም እየን ኣብዘን ክልተ ወርሕን ፈራኣን ገባቢሮም ግን ታኸልኤት ስቴፕ የትዋ ማለት እዩ
75 ቀን ውስጥ ካስገባን በኋላ ዲፓርትመንት ኦፍ ጀስቲስ መንግስትን ወክሎ የሚከራከረው 30 ቀን አላቸው። በ30 ቀናቸው መልስ ሪስፖንስ ነው። ስለዚህ እዛ ካልአይቲ ስቴፕ ምስ ገበርዋ ፍተን 75 መዓልቲ ዘለዋ ይግባኝ ዘበሎም ምክንያት ምስ መርትዑታት ተገይሮም መሰእተዎ እቲ ናይ ጃስቲስ ዲፓርትመንት ናይ መንግስቲ ዲፓርትመንት ኦፍ ጀስቲስ ናይ መንግስቲ ወኪሉ ፍትሒ ዘስፍን እቲ መልእክቲ መልሲ ምስ በፅሖ ክንደይ ያለዎም ሓደ ወርሒ ኣላቶም 30 መዓልቲ ኣብ ውሽጢ 30 መዓልቲ መልሲ ክህቡ ኣለዎ። ስለዚ ሓንሳ ምስ አተዎ ከዓ ወርሒ ተፅበ ማለት እዩ። ደን ከዛ በኋላ እኛ ደግሞ እንደገና የመልስ ወይም ሪፕላይ ለማድረግ 10 ቀን አለ። ኦኬ ሶ ድሕሪ 30 መዓልቲ መልሲ ህብ ተዝሃብዎ መልሲ ሪኦም ሽዑ 10 መዓልቲ ያደላቶም ውሽጢ 10 መዓልቲ ታትበሃል ክብሉ ኣለዎ። ሶ ብዙውን ጊዜ አብዛኛው ጊዜ አይ ካን ሴይ ዩ ኖ 50-60 ከመቶ አካባቢ ሴትል ያደርጋሉ። ከሀገር ሀገር ይለያያል። አክቹአሊ ከኬዝ ኬዝ ግን ሁለተኛው ስቴጅ ላይ በ30 ቀን ከመመለሳቸው በፊት ኬዙ ስትሬት ፎርዋርድ ከሆነ እና ስትሮንግ ከሆነ ሴትል ያደርጉታል። ሚንስ እሺ እንስማማለን ዲስኮንቲኒው አድርጎ አፕሊኬሽን እንደገና ተመልሶ ይታይላሉ። ኦኬ ለዚ ካብ ዓዲ ናብ ዓዲ ወይ ካብ ኬዝ ናብ ኬዝ ይፈላለዩ። ብዙሕ ግዜ ግን ልዕሊ ፍርቂ ልዕሊ 50% ሲ መብዛሕትኡ ግዜ ሰትል ንግበሮ ይብሉ። ሰትል እንታይ ማለት እዩ? ናብ ቤት ፍርዲ መፂኻ ምክታዕ አይድልዮን እዩ ድሓን በቃቲ መመልከቲ እትኹም ወደለኹም ጠጠው አብልዎ እሞ ካልእ ቪዛ ኦፊሰር ከም ብሓድሽ ይረአዮ አይድልን ምክታዕ ዝብል መልሲ ይመፀና ኢሉ። ስለዚ ሴትል ከተደረገ በ30 ቀኑ ውስጥ ዳት ኢዝ ዘ ኤንድ ኦፍ ኢት ጉዳዩ እንደገና ወደ ቪዛ ኦፊስ ይመለሳል። ስለዚህ እዛ ጋር ያበቃል ሁሉ ነገር። ስለዚህ አብዛ ካልአይቲ ስቴፕ በቃ አይድልን ቤት ፍርዲ ምምፃእ እንድሕዳ ኢሎም ተወዲ ኣለዋ ማለት እዩ። ጠጠው ብልቲ መመልከቲ እቲ ኬዝ መሊሶም ናብቲ ዝነበሩ ኦፊስ እንድሕዳ ኣብነት ኣብ ናይሮቢ እንድሕዳ ኮይኑ ናብ ናይሮቢ ቪዛ ኦፊስ ይመልስዎ። ካልእ ሓድሽ ኦፊሰር ከም ሓድሽ ክሪኦ ኣለዎ ይበሃል። ትብዚ ዘሎ ጉዳይ ይዕፆ ምስ በዓል ተክለ ኦፊስ ዘሎ ጉዳይ እውን ተወዲኡ ማለት እዩ። ስርሖም ተወዲኦም ኣለዋ። ከመለሱ ግን በ10 ቀን መልስ እንሰጣለን። ከዛ በኋላ የፍርድ ቤቱን ውሳኔ ቁጭ ብለን በትዕግስት መጠበቅ ነው። አትገናኙም ፍርድ ቤት ሶ አፕሊኬሽን ፎር ሊቭ ኤንድ ጁዲሻሪ ሪቪው አይደለም። ስለዚህ የሊቭ ግራንት ከተደረገ ወደ ኦራል ሂሪንግ ይሄዳል። አደርዋይዝ ግን ጀስት ምንም ዲስሚስም ሊደረግ ይችላል። ስለዚህ እኔ ኬዝ ምንም ይሁን ምን የፍርድ ቤት ውሳኔ ነው የሚጠበቀው። ኦኬ ሶ ስንተኛ ደረሰ? 4 ኖ ጀስት ሁለተኛ ላይ ነን። ሁለተኛው ፕሮሰስ ላይ ነን። በት ሁለተኛው ፕሮሰስ ብዙ ናቸው ውስጡ ያሉት ስቴፖች። ሶ ሊቭ ግራንት የመጀመሪያው ውሳኔ የሚለው ፌደራል ኮርት አፕሊኬሽን ላይ አፕሊኬሽን ፎር ሊቭ ኤንድ ጁዲሻሪ ሪቪው አይደለም። ስለዚህ የመጀመሪያው ስቴጅ ውሳኔ እንጠብቃለን ያልኩ የሊቭ ግራንት ነው። ሊቭ ግራንት ይደረግ አይደረግ አርጊብል ኬዝ አለ የለም የሚለው ውሳኔ የሚወሰንበት ስቴጅ ማለት ነው። እነዛ 30 ቀኖች ውስጥ ነው ያለን። ኖ 30 ቀኑንማ ጨረስ ነው እኮ 30 ቀኑን ጨረስ ነው። ሶ በ30 ቀን ውስጥ ሴትል ካደረገ ዲፓርትመንት ኦፍ ጀስቲስ ዳት ኢዝ ዘ ኤንድ ኦፍ ኢት። ሴትል ካላደረጉና ግን ከመለሱ እኛ በ10 ቀን ውስጥ መልስ እንሰጣለን። ከዛ በኋላ ቁጭ ብለን የፍርድ ቤቱን የመጀመሪያ ስቴጅ ውሳኔ ሊቭ ይፈቀድ አይፈቀድ የሚለውን እንጠብቃለን። ስለዚህ ሰትል እንድሕዳ አደይ ተገይሩ መልሲ ይቡ መልሲ ምስሃቡ ሽዑ ይጽበይ ማለት ኛት ፍርድ ቤቱን እዚ ዳዝ ጉዳይ አይኮነን እዚ አይቀርብልና ቤት ፍርዱን ክብል ይኽእል ወይ ካኒ ሊቭ ህቦም ሕራይ በቃ ነጥብለኩም ዘከራኽር ነገር እዚ ሕራይ ሉ ካይ ፈቅደሎም ማለት እዩ። ፈቅደሎም ከይፈቅደሎም ይጽበዩ ማለት እዩ። ይጽበይዎ ግዜ ኣሎ ስቲል ሊቭ ግራንት ከተደረገም በኋላ ቤዚካሊ በ90 ቀን ውስጥ ፍርድ ቤት ቀርባችሁ ኦራል አርጊመንት ኦራል ሰብሚሽን አድርጉ ነው የሚለው። ግን 15 ቀን አገኝ ፍርድ ቤት ይሰጠናል ነው within 15 days ተነጋገሩና ሴትል ካደረጋችሁ ኖቲስ ኦፍ ሴትልመንት፣ ሴትል ካላደረግን ደግሞ ኖቲስ ኦፍ ኖን ሴትልመንት የሚል ፎርም እናስገባለን አንዳችን። ስለዚህ ድሓር ዋላ ሕራይ ምስተባህሉ ሊቭ እንድሕዳ ተዋሂብዎም ሕራይ ምስተባህሉ አውሽ 9 መዓልቲ መጽኹም ተኻራኺርኩም ጉዳይኩም ወድኡ ወይም ዝበሃሉ አሞንጎ እንድሕዳ አኒ ሰትል እንድሕዳ ዘድልዮ ኮይኑ እንድሕዳ ክሳምዑ ኮይኖማ ከማን ፎርማላት ምላ ድሓን ሰትል ንኹን ወይ ካና ነው ድሓን ሰትል አይንገብርኒ ና ትብል ከኣ ካብ ክልቲአን ሓዲአን መልዮም ከኣ ገናትው ማለት እዩ። ሕጂ አፍቲ ውሽጥ ደለ ዲቴል ዝገብሩ አበይ በጽሕኩም እንታይ ጌርኩም ገለ ክንብሎም ከለናሲ
لازم كلن ستيب كم زي أتباهلنا ستلمنت فورمال ليف تباهلنا قال لازم كله كيبرهولنا اليوم نعنا خساي يقبرني نتي سبونسر يقول نتسدتني سي لازم كله ديتيل كيد لي خيل يقول كنت من تاي سرح فتوش تسرح مبرهت رأي በአብዛኞቹ ኬዞች በዚህ ደረጃ ያልቃሉ። አልፎ አልፎ ግን እስከ ላስት ሚኒት ሄዶ አሁን ላስት ዊክ አንድ ሂሪንግ ነበረን። አንድ ቀን ሲቀረው ሴትል አደረጉልን። አክቹዋሊ ሲያዩት ስትሮንግ ነው ኬዙ፣ ስለዚህ ሴትል አደረጉት። አደርዋይዝ ግን ኦራል የቃል ክልክል አድርገን ከዛ በኋላ ደግሞ ፍርድ ቤቱ ፋይናል ውሳኔ ወሰነ። ለዛ ሓንሳ ወላ ሰትል ከማን ሲ አፍተ መጀመሪያ ከይገብርዎ ሊዮም ሰትል ንግበሮ ደሓን ንግደፎ ንቤት ፍርዲ ንኽቀርቡ ሓንቲ መዓልቲ ክትተርፎም ከላ ሰትል ገይር ኣለኹ ዝብል መልሲ ክመፅኦም ይኽእል እዩ። እሶም ግን ሓንቲ መዓልቲ ክትተርፋ ኣይኮነን ኣቐዲሞም እዮም ዝዳለውዎ ኩሉ እቲ ክገብርዎ ዘለው ነገር ገይሮም ክቐርቡ እንዳበሉ እዮም ድሓን ይትረፍ ዝበሃሉ ማለት እዩ። ለዚ ከምዚ ነጋጥሚ ሽዑ ናይ ኦራል ኣርጊመንት ዘለዎ መዓልቲ ናይ ብሓቂ ቤት ፍርዲ ዝኸድሉ መዓልቲ ይመፅእ ማለት እዩ። ኣብኡ ከይዶም ምስቲ ናይቲ ሓደ ጠበቓ መፂኦም ተኸራኺሮም ከዓኒ እቲ ውሳኔ ከዓ እቲ ዳኛ ይውስኖ ሽዑ ይፅበዩ ማለት እዩ። አይ ሆፕ የተሻለ አይዲያ ይሰጣቸዋል። ኢኔኒ ኬዝ ግን ይሄ እንዳልኩት ሊጋል አድቫይዝ አይደለም፣ የተወሰነ አንደርስታንዲንግ እንዲኖራችሁ ነው። ዲቴይሉን በተመለከተና በጉዳዮች ላይ ውሳኔ ለመወሰን ግን የግድ የጠበቃ ምክር ስለሚያስፈልግ ጠበቆች ሃይር አድርጉ፣ ኮንታክት አድርጉ። ስለዚህ ናይ ሓበሬታ ጥራያ ትኽንዲ ምንታይ ሓደ ሰብ ሓንሳብ ሪጀክት ምስተባህለሲ ዝኸዶ መስርሕ ንምርኣይ ዳኣክል ዳይምበሪ ሕጋዊ ምክሪ ወይ ሕጋዊ ኣገባብ ኣይኮነን። ስለዚ በዚ ኣጋጣሚ እዚኣ ሓደ ሰብ ቅድሚ ሪጀክት ምባሉ ንኢንተርቪው ተዳልዩ ከኣቱ ኣቐዲሙ ፎርሙታቱ ከመይ ኣሎ ክሪኦ ምክንያቱ ዋላ ሪጀክት ተባሂልካ ትረትዓሉ መድረክ ኣሎ እንዲ ግን ብጣዕሚ ክቡር ኣድካሚ ነዊሕ ግዜ ዝወስድ እዩ። ስለዚ ንኢንተርቪው ለኢንተርቪው ተዘጋጅቶ መግባት ከዚህ ሁላ ያንን ለኢንተርቪው በጣም ምንም በቃ ቻንስ አለመስጠት ነው። ቢኮዝ ገንዘብ ይፈጃል፣ በጣም ጊዜ ይወስዳል፣ ጊዜ ይፈጃል፣ ሞራሊ በጣም ይጎዳል። ስለዚህ ትልቁ ነገር ከምንም በፊት ትልቁ ነገር ለኢንተርቪዋችሁ ተዘጋጁ። ዝግጅት ደግሞ ማለት ሌላ ነገር ሪሰርች አይደለም። ያስገባችሁትን ፎርም በአስተርጓሚ ረዳትነትም ቢሆን በደንብ አይታችሁ አንብባችሁ ግቡ። ለዚህ በቃ ናይ ሎም ሓደራ ንብሎ ንሳታ ኢንተርቪው ኣቐዲምካ ገሊ ሰብ ከይተዳልወስ ለዳኣቱ ኣብቲ ፎርም እንታይ ተመሊኡ ኣሎ ዋላ ዝሕግዘኩም ኣስተርጓሚ እንተሎ ሓደ ግዜ መዓልቱ ሰዓትን ንርስዖ ኢና ናይ ገለገለ ኩነታት ብፍላይ ነዊሕ ዝገበረ እንድሕር ዳኣ ኮይኑ ስለዚ ተዳሊኻ ንኢንተርቪው ስራሕ ኢልካ ኢንተርቪው ተዳሊኻ ምእታው ዝመስሎ የለን ካብ ተወሳኺ ገልታዕታዕን ገንዘብን ይዘድሕነኩም። ከዛ በተረፈ ግን በመጨረሻ አሁን የምናስተላልፈው ሜሴጅ ጁን 12 የሚያበቃው ፔቲሽን አለ። ያልፈረማችሁ ያላስፈረማችሁ ሰዎች ፕሊዝ ኮንታክት ዩር ፋሚሊ ሜምበርስ እዚህ ያሉ ስፖንሰሮቻችሁን እና እንዲፈርሙ አድርጓቸው። 7435 ፔቲሽን 7435 ሃውስ ኦፍ ኮመንስ ላይ ያለ ነው። ሊንኩ ከታች እናስቀምጠዋለን። እስከ 12 ነው ዴድላይኑ። ፕሊዝ ሳይን ኢት። ሶ ፋር 2700 ብቻ ነው። ቬሪ ዲስአፖይንቲንግ ነበር ነው። ስቲል ዊ ካን ሜክ ኢት አት ሊስት 3000 በቀጣዮቹ 4 ቀናት ሳይን እሷን መልክነት ነው። ፔቲሽን ዛት ፍረም ክንዛረበላ ዘቀነና ታሊንክ ኣብ ታሕቲ ክንገጥፋይና ስጋዕ ጁን 12 ፋዱስ ያት ደላታ ስለዚ 4 መዓልቲ 3 መዓልቲ እየን ዝተርፋ 2700 ኣበፂሓ ደላና 10000 ዝሓሰብናያ ማለት እዩ። ግን ስቲል ኣብቲ ሓሰብናያ እኳ ተደይበፃሕናሲ ዝያዳ ቁፅሪ ክንእክብ ንኽእል ኢና። ዘን ተሪፈን ዘለዋ 3-4 መዓልቲ ናብ ስፖንሰራትኩም ኣብልዎ ዝእሙ ክንፍርሙ ከዓ ተባብዑ። ወንደርፉል መልካም ቀን ይቀን ሮማዓት